በድጋሚ እንደማደራችሁ ክቡራን ተመልካቾቻችን አዲስ ቀን እንዳዘጋጀነው ስፖርታዊ ጉዳዮቻችን እንሻገራለን። በቀዳሚነት የምናነሳው የኢትዮጵያ ወንዶች ፕሪሚየር ሊግን ጉዳይ ይሆናል። የኢትዮጵያ ወንዶች ፕሪሚየር ሊግ የ23ኛ ሳምንት መርሃ ግብር ትላንትና በሐዋሳ ጅማሮን ማድረግ ችሏል። እንደሚታወቀው ከዚህ ቀደም የኢትዮጵያ ፕሪሚየር ሊግ በአዳማና በድሬዳዋ ሲከናወን እንደነበረ የሚታወስ ነው። ይቅርታ የሶስተኛው ምዕራፍ ውድድር ግን በሐዋሳ ትላንትና በይፋ ጀምሯል። የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ የማጣሪያ ጨዋታዎችን መኖር ስለነበሩበት ጨዋታዎቹ ተቋርጠው እንደነበረ እናስታውሳለን። አሁን እንግዲህ ኢትዮጵያ ብሔራዊ ቡድን መርሃ ግብሮችን አከናውኖ የቀሪ መርሃ ግብሮች እስኪደረጉ ድረስ የኢትዮጵያ ፕሪሚየር ሊግ በሐዋሳ እየተከናወነ የሚቀጥል ነው የሚሆነው። ትላንት ሁለት መርሃ ግብሮች ናቸው ሐዋሳ ዩኒቨርሲቲ ግቢ ውስጥ በሚገኘው ስቴዲየም የተደረገው። የመጀመሪያው ጨዋታ በሀዲያ ሆሳዕናና በቅዱስ ጊዮርጊስ መካከል የተደረገው ጨዋታ ግብ ሳይቆጠርበት ባዶ ለባዶ በሆነ ውጤት ተጠናቋል። መርሃ ግብሩ ሁለቱ ቡድኖች እንግዲህ በባለፉት የኢትዮጵያ ፕሪሚየር ሊግ ጨዋታዎች በተደጋጋሚ ነጥቦችን እየጣሉ እንዲሁም ሽንፈቶችን እያስተናገዱ የሚገኙ ቡድኖች መሆን ችለዋል። እንደሚታወቀው በዋንጫ ፉክክር ውስጥ የሚገኙ ቡድኖች ነበሩ ሀዲያ ሆሳዕናም ቅዱስ ጊዮርጊስም። አሁን ግን በሂደት ከዋንጫ ፉክክሩ እየተንሸራተቱ መውጣት ችለዋል። ሀዲያ ሆሳዕና ትላንትና ነጥብ መጣሉን ተከትሎ ከመሪው ኢትዮጵያ መድን ጋራ ያለው ነጥብ ልዩነት ወደ 8 ከፍ ብሏል። ቅዱስ ጊዮርጊስ ደግሞ ያለው ነጥብ ልዩነት ወደ 10 ነው ከፍ ማለት የቻለው። ኢትዮጵያ መድን ዛሬ ከሐዋሳ ከተማ ጋር መርሃ ግብሩን ያከናውናል። ካሸነፈ ደግሞ ይሄ ልዩነት ከዛ በላይ ከፍ ሊል የሚችልበት እድልም ይፈጠራል ተብሎ ነው የሚጠበቀው። ትላንትና እንግዲህ በሀዲያ ሆሳዕናና በቅዱስ ጊዮርጊስ ጨዋታ ቅዱስ ጊዮርጊስ በውድድር ዓመቱ በተለይ ባለፉት 6 መርሃ ግብሮች ላይ ማሸነፍ አልቻለም። በሶስቱ ሲሸነፍ በሶስቱ አቻ መለያየት የቻለ እግር ኳስ ቡድን መሆን ችሏል። ሀዲያ ሆሳዕና በተመሳሳይ ባለፉት 4 መርሃ ግብሮች ላይ እስካሁን የ3 ነጥብ ውጤት ማስመዝገብ አልቻለም። በሶስቱ መርሃ ግብሮች ነጥብ ጥሏል። በአንዱ መርሃ ግብር ደግሞ ሽንፈት ደርሶበታል። እንግዲህ እነዚህ ቡድኖች ትላንትና ወደ አሸናፊነት የሚመለሱበትን ጨዋታ ነጥብ በመጋራት ነው ማጠናቀቅ የቻሉት። ይህን ተከትሎ እንግዲህ ሀዲያ ሆሳዕና በ33 ነጥቦች በሊጉ 4ኛ ደረጃ ላይ ተቀምጦ ነው የሚገኘው። ቅዱስ ጊዮርጊስ ደግሞ በ31 ነጥቦች 6ኛ ደረጃ ላይ ይገኛል። በሁለቱ ቡድኖች መካከል የ2 ነጥብ ልዩነት አለ። ከመሪው ግን ኢትዮጵያ መድን ጋር ያላቸው የነጥብ ልዩነት የሰፋበት አጋጣሚ ትላንት በኢትዮጵያ ወንዶች ፕሪሚየር ሊግ ተፈጥሯል። ሌላኛው መርሃ ግብር በድሬዳዋ ከተማና በአዳማ ከተማ መካከል የተደረገው ጨዋታ ነበር። አመሻሽ 12 ሰዓት ላይ የተደረገ ጨዋታ ነበር። ይህን ጨዋታ ድሬዳዋ ከተማ 3-1 በሆነ ውጤት ማሸነፍ ችሏል። ትላንትና ድሬዳዋ በጣም መልካም የተባለ ውጤት ነው ትላንትና ማስመዝገብ የቻለው። በተለይ ቡድኑ ላለፉት 11 ጨዋታዎች በኢትዮጵያ ፕሪሚየር ሊግ 3 ነጥብ ማግኘት ዳገት ሆኖበት የነበረ ቡድን እንደነበር ይታወቃል። ድሬዳዋ ላይ አጀማመሩ በጣም አስደናቂ ነበረና ኢትዮጵያ ፕሪሚየር ሊግን አጀማመሩ ላይ ሲመራ የነበረ ቡድን እንደነበረ እናስታውሳለን። ነገር ግን በመጨረሻዎቹ የድሬዳዋ ቆይታው እንዲሁም ደግሞ በአዳማ በነበሩት በርካታ ቆይታዎቹ የተሳካ ጊዜ ማሳለፍ አልቻለም። በተደጋጋሚ ጨዋታዎች ላይ ነጥብ ሲጥልና ሲሸነፍ ነበር ስንመለከት የነበረው። ትላንት ግን አዳማ ከተማን 3-1 በሆነ ውጤት ማሸነፍ ችሏል። ቻርለስ ሙሴጌ ቀዳሚነቷን ግን ማስቆጠር የቻለ ተጫዋች ነው። ዮሐንስ ደረጀና አብዱልሰላም ዩሱፍ ደግሞ ሌሎችን ኳሶች ለድሬዳዋ ከተማ ማስቆጠር የቻሉ ተጫዋቾች ናቸው። ድሬዳዋ ትላንትና ማሸነፉን ተከትሎ ነጥቡን ወደ 25 ከፍ ማድረግ ችሏል። ነገር ግን አሁንም የወራጅነት ስጋት ያለበት ቡድን ነው። 13ኛ ደረጃ ላይ ቢቀመጥም የወራጅነት ስጋት እንዳለበት ቁጥሮቹ ያሳያሉ። ከዛ በዘለ ተሸናፊው አዳማ ከተማ ደግሞ በ20 ነጥቦች 16ኛ ደረጃ ላይ የተቀመጠበትን ውጤት ነው ትላንትና ያስመዘገበው። ይሄ ቡድንም በተመሳሳይ የመውረድ ስጋት ከተደቀነባቸው ቡድኖች መካከል አንዱ መሆን ችሏል። በቀጣይ መርሃ ግብሮች እንግዲህ ሐዋሳ ላይ በሚኖረው ቆይታ እነዚህ ሁለቱ ቡድኖች እንግዲህ ራሳቸውን በፍጥነት የማሻሻል ጥያቄ ውስጥ እንዳሉ ያሳየ አቋም ነው እያስመለከቱን የሚገኙት ብሎ ማንሳት ይቻላል። ድሬዳዋ ግን ትላንትና የሐዋሳ የመክፈቻ መርሃ ግብሩን በድል መጀመሩ በቀጣይ በሚኖሩ ጨዋታዎች ላይ በስነልቦና ደረጃ የራሱ የሆነ አስተዋጽኦ ያደርግለታል ተብሎ ነው የሚጠበቀው። የኢትዮጵያ ወንዶች ፕሪሚየር ሊግ ዛሬም በሚደረጉ መርሃ ግብሮች ቀጥለው ይደረጋሉ። ከደቂቃዎች በኋላ 3:30 ላይ ወልዋሎ አዲግራት ዩኒቨርሲቲ ከፋሲል ከነማ የሚገናኙበት መርሃ ግብር የሚጠበቅ ትልቅ ጨዋታ መሆን ችሏል። ወልዋሎ በዚህ ውድድር ዓመት 9 ነጥቦችን ብቻ ሰብስቦ በሊጉ ግርጌ ላይ ተቀምጦ የሚገኝ እግር ኳስ ቡድን ነው። ሊወርዱ ከሚችሉ ቡድኖች መካከል በትልቅ ፍንጭ እያሳየ የሚገኘው ቡድንም ወልዋሎ አዲግራት ዩኒቨርሲቲ እንደሆነ ይታወቃል። ከፋሲል ከነማ ጋራ መርሃ ግብሩን ያከናውናል። ፋሲል ከነማ እንግዲህ 27 ነጥቦችን ሰብስቦ በሊጉ 11ኛ ደረጃ ላይ የተቀመጠ ቡድን ነው። ዛሬ እንግዲህ በሁለቱ ቡድኖች መካከል 3:30 ሲል የሚደረገው ጨዋታ ይጠበቃል። ከዛ በዘለለ ከሰዓት 9 ሰዓት ላይ ወላይታ ዲቻ እንዲሁም ከመቀለ ሰባ እንደርታ የሚገናኙበት መርሃ ግብር የሚጠበቅ መርሃ ግብር ሆኗል። 33 ነጥቦችን ሰብስቦ 5ኛ ደረጃ ላይ ነው የሚገኘው ወላይታ ዲቻ። የተሻለ አሸናፊነት ቅድመ ግምት የወሰደበት ጨዋታ ነው። ከተሳካለት ደግሞ እስከ 2ኛ ደረጃ ከፍ የሚልበት አጋጣሚ ይፈጠራል ተብሎ ይታሰባል። መቀለ ሰባ እንደርታ ደግሞ በ25 ነጥቦች በሊጉ 14ኛ ደረጃ ላይ ተቀምጧል። የዕለቱ ተጠባቂውና ትልቁ መርሃ ግብር ደግሞ 12 ሰዓት ላይ በሐዋሳ ከተማና በኢትዮጵያ መድን መካከል የሚደረገው ጨዋታ ነው። ሐዋሳ ከተማ በበርካታ ደጋፊዎቹ ፊት ታጅቦ
በገዛ ሜዳው የሚያደርገው ጨዋታ እንደመሆኑ መጠን ለሐዋሳ ትልቅ ግምት የሚሰጥ ጨዋታ ይሆናል ተብሎ ነው የሚጠበቀው። ነገር ግን ኢትዮጵያ መድን የኢትዮጵያ ወንዶች ፕሪሚየር ሊግን በ41 ነጥቦች እየመራ የሚገኝ ቡድን ነው። ዘንድሮ በጣም ጥሩ የሚባል ቅርጽ ላይ የሚገኝ ቡድን እንደመሆኑ መጠን ኢትዮጵያ መድንም የአሸናፊነት ቅድመ ግምት የሚወስድ ቡድን ያደርገዋል። ስለዚህ በሁለቱ ቡድኖች መካከል የሚደረገው ጨዋታ 12 ሰዓት ላይ ትልቅ ግምትን ማግኘት ችሏል። 41 ነጥቦች ያሉት ዛሬ ካሸነፈ ወደ 44 ነው ነጥቡን ማሳደግ የሚችለው። ከተከታዮቹ ጋር ያለው ነጥብ ልዩነትም ወደ 11 ከፍ የሚልበት አጋጣሚ ዛሬ ኢትዮጵያ መድን መፍጠር ይችላል። ማሸነፍ ከቻለ ይሄ ለኢትዮጵያ መድን ጥሩ አጋጣሚ ነው ብሎ ማንሳት ይቻላል። በድሬዳዋና በሐዋሳ ቆይታው የተሳካ ጊዜን ማሳለፍ ከብዶት የነበረው ሐዋሳ ከተማ ምናልባትም በደጋፊው ፊት ከዚህ በኋላ በሚያደርጋቸው መርሃ ግብሮች እንደ አዲስ ይነሳሳል ተብሎ ነው የሚጠበቀው። ቡድኑ እንግዲህ በ20 ነጥቦች 15ኛ ደረጃ ላይ ተቀምጦ ነው የሚገኘው። የመውረድ ስጋት ካለባቸው ቡድኖች መካከልም አንዱ እንደሆነ ይታወቃል። እንግዲህ ከዚህ በኋላ ሐዋሳ ላይ በሚያደርጋቸው መርሃ ግብሮች የሚያስመዘግበው ውጤት ከወዲሁ የሚጠበቅም አድርጎታል። ሌላኛው ጉዳያችን የኢትዮጵያ ሴቶች ፕሪሚየር ሊግን ይመለከታል። 19ኛ ሳምንቱ ላይ ደርሷል። ትላንትና አንድ መርሃ ግብር በ19ኛ ሳምንት የመክፈቻ ጨዋታ በመቻልና በድሬዳዋ ከተማ መካከል ተደርጎ እንደነበረ ይታወቃል። ይህ ጨዋታ ግብ ሳይቆጠርበት 0-0 በሆነ ውጤት ነው መጠናቀቅ የቻለው። መቻል እንግዲህ ዘንድሮ ለዋንጫ የሚጫወት ቡድን እንደነበረ በቅርቡ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሽፋን በሰጠው የቡድኑ የዝግጅት ጊዜ ላይ ሲነሳ እንደነበረ እናስታውሳለን። ነገር ግን ባለፉት ጨዋታዎች ላይ ተደጋጋሚ ነጥቦችን እየጣለ አሁን ከዋንጫው ፉክክር በጣም እየራቀ እየመጣ መሆኑን አሳይቷል። በተለይ ኢትዮጵያ ንግድ ባንክ ዛሬ መርሃ ግብር ያደርጋል። ካሸነፈ ደግሞ ይሄ ልዩነቱ እጅግ እየሰፋ የሚመጣበት አጋጣሚ ይፈጠራል ተብሎ ነው የሚጠበቀው። ዛሬ ሁለት ጨዋታዎች ናቸው በ19ኛው ሳምንት መርሃ ግብር የሚደረጉት። በተለይ ረፋድ 4 ሰዓት ላይ የሚደረገው የኢትዮ ኤሌክትሪክና የኢትዮጵያ ንግድ ባንክ ጨዋታ በጣም በትልቁ የሚጠበቅ መርሃ ግብር ነው። ኢትዮ ኤሌክትሪክ እንግዲህ 31 ነጥቦችን ሰብስቦ በሊጉ 4ኛ ደረጃ ላይ ተቀምጦ ነው የሚገኘው። 46 ነጥቦችን መሰብሰብ የቻለው ኢትዮጵያ ንግድ ባንክ ደግሞ በአንደኝነት ምድቡን ሊጉን እየመራ እንዳለ ይታወቃል። ታዲያ በእነዚህ በሁለቱ ቡድኖች መካከል የሚደረገው ጨዋታ እንዲጠበቅ የሚያደርግበት ብዙ ምክንያቶች አሉ። ኢትዮ ኤሌክትሪክ ባለፉት ጨዋታዎች በጣም ጥሩ የሚባል አቅሙን ማስመልከት የቻለ ቡድን ነው። ከዛ በዘለለ በዚህ ውድድር ዓመት በተለይ በሴቶች ፕሪሚየር ሊግ የወጥነት አቋም ካላቸው ቡድኖች መካከል አንዱ ኢትዮ ኤሌክትሪክ ነው ብሎ ማንሳት ይቻላል። ዛሬም የኢትዮጵያ ንግድ ባንክን በከባዱ ይፈትናል ተብሎ ነው የሚጠበቀው። ከዛ በዘለለ የኢትዮጵያ ሴቶች ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነትን ተከታትለው እየመሩ የሚገኙት ሴናፉ አቁማና መሀሌት ምትኩ ዛሬ እንግዲህ በኢትዮ ኤሌክትሪክ መሀሌት ምትኩ ተወክላ የምትጫወትበት፣ ሴናፉ አቁማ ደግሞ በኢትዮጵያ ንግድ ባንክ በኩል የሚያደርጓቸው እንቅስቃሴዎች በትልቁ የሚጠበቁ ናቸው። ለቡድኖቻቸውም የሚያደርጉት አስተዋጽኦ ምን ያክል ነው የሚለው ነገር ዛሬ ረፋድ ላይ የሚደረገው ጨዋታ ትልቅ መልስ ይሰጣል ተብሎ ይጠበቃል። ኢትዮጵያ ንግድ ባንክ ካሸነፈ ግን ወደ ዋንጫው የሚያደርገው እንቅስቃሴ ይበልጥም ያሰፋለታል ተብሎ ነው የሚጠበቀው። ከሰዓት 10 ሰዓት ላይ ደግሞ ሌላኛው መርሃ ግብር በሲዳማ ቡናና በአዳማ ከተማ መካከል የሚደረግ ነው የሚሆነው። ሲዳማ ቡና የኢትዮጵያ ሴቶች ፕሪሚየር ሊግ ከተቀላቀለ በኋላ ዘንድሮ በጣም ጥሩ የሚባል ደረጃ ላይ የሚገኝ ቡድን ነው። 33 ነጥቦችን ሰብስቦ 3ኛ ደረጃ ላይ የሚገኝ ቡድን እንደሆነ ይታወቃል። ካሸነፈ ደግሞ እስከ 2ኛ ደረጃ ማደግ የሚችልበትን ጨዋታ ነው ዛሬ ከአዳማ ከተማ ጋራ የሚያከናውነው። ወደ ውጭ ስፖርታዊ ጉዳዮቻችን እንሻገርና የእንግሊዝ ፕሪሚየር ሊግ ጉዳያችንን በቀዳሚነት እናንሳ። ትላንትና ከተደረጉ በርካታ መርሃ ግብሮች መካከል ብዙዎች ሲጠብቁት የነበረው የሜርሳይዱ ደርቢ ጨዋታ ነበረ። በአንፊልድ ነበር የተደረገው የመርሃ ግብር። ሊቨርፑል 1-0 በሆነ ውጤት ማሸነፍ ችሏል። ዲያጎ ዦታ ደግሞ ብቸኛዋን አሸናፊነት ኳስ ለሊቨርፑል ማስቆጠር ችሏል። ትላንትና በተለይ በእለቱ ዳኛና በሊቨርፑል ተጫዋቾች መካከል ውስን አለመግባባቶች እንደነበሩ ስንመለከት ነበር። ዋነኛ ምክንያቱ ደግሞ የኤቨርተኑ ተከላካይ ታርኮስኪ በሊቨርፑል የአማካይ ስፍራ ተጫዋች አሌክሲስ ማካሊስተር ላይ የሰራው ጥፋት ለተጫዋቹ ቀይ ካርድ የሚያሰጥ ነው የሚል ጉዳይ ተነስቶ ነበረ። ነገር ግን ለዕለቱ ዳኛ ተጫዋቹን በቢጫ ካርድ ብቻ ያለፉበት አጋጣሚ ብዙዎችን እያነጋገረ ነው የሚገኘው። የዳኞች ማህበርም ከዚህ ጋር በተያያዘ እንግዲህ በቀጣይ ጉዳዮችን ይፋ ያደርጋል ተብሎ ነው የሚጠበቀው። በተለይ ተጫዋቹ የሰራው ጥፋት በጣም ከባድ መሆኑን ተከትሎ በቢጫ ካርድ ሊታለፍ አይገባም የሚል ቅሬታ አሰልጣኝ ኤርነ ስሎትን ጨምሮ ተጫዋቾቹ ሜዳ ላይ ሲያሰሙም ተስተውሏል። ከዛ በዘለለ ሊቨርፑል ትላንትና ማሸነፉን ተከትሎ ነጥቡን ወደ 73 አሳድጎ የእንግሊዝ ፕሪሚየር ሊግ መሪነቱን በደንብ አጠናክሮ ቀጥሏል። በእንግሊዝ ካራባው ዋንጫ በኒውካስል ዩናይትድ ሽንፈት ማስተናገዱ የሚታወስ ነው። ከዛ በዘለለ ደግሞ በአውሮፓ ሻምፒዮንስ ሊጉ በገዛ ሜዳው በፈረንሳዊ ቡድን ፓሪስ ሴን ዠርመን ተሸንፎ ከመድረኩ መሰናበቱ ይታወሳል። ብቸኛ ተስፋው የእንግሊዝ ፕሪሚየር ሊግ ነው። ይህንን ዋንጫ ለማሳካት እንግዲህ ነጥቡን ወደ 73 ያሳደገበትን ውጤት ነው ትላንትና ማስመዝገብ የቻለው። ከተከታዩ አርሰናል በ12 ነጥቦች ነው የሚርቀው። ምናልባትም አርሰናል ሊቨርፑል
በቀጣይ 4 እና 5 መርሃ ግብሮችን ካልተሸነፈለት በስተቀር ዋንጫ የማንሳት እድሉ በጣም ጠባብ ሆኗል ብሎ ማንሳት ይቻላል። ሊቨርፑል ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ ዘንድሮ የእንግሊዝ ፕሪሚየር ሊግ አሸናፊ የሚሆንበት እድሉ እጅግ የሰፋ ነው ብሎ ማንሳት ይቻላል። ኤቨርተን ትላንትና ማሸነፉን ተከትሎ በ34 ነጥቦች በሊጉ 15ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። አሰልጣኝ ዴቪድ ሞይስ በመርሳይድ ደርቢ ታሪክ 17ኛ ሽንፈታቸው አዲሱን የአሰልጣኝነት መንበራቸውን ደግሞ በኤቨርተን ቤት ከጀመሩ በኋላ በአንፊልድ የመጀመሪያ የመርሳይድ ደርቢ ሽንፈታቸውን ያስተናገዱበት ጨዋታ ሆኖ ትላንትና ተመዝግቧል። ሌላኛው ጨዋታ በኢታሊ የተደረገው የማንቸስተር ሲቲና የሌስተር ሲቲ መርሃ ግብር ነበር። ይህን ጨዋታ ማንቸስተር ሲቲ 2-0 በሆነ ውጤት ማሸነፍ ችሏል። ጃክ ግሪሊሽ እና ኦማር ማርሙሽ ሁለቱን የአሸናፊነት ኳሶች ማስቆጠር የቻሉ ተጫዋቾች ናቸው። ጃክ ግሪሊሽ ትላንትና ከ2023 ታህሳስ ወር መጀመሪያ በኋላ ለመጀመሪያ ጊዜ ግብ ያስቆጠረበት ጨዋታ ሆኗል። በፕሪሚየር ሊጉ ወደ 16 ወራት ገደማ ግብ ማስቆጠር ያልቻለ ተጫዋች ነው። ትላንትና ይህንን የግብ ድርቁን መስበር የቻለበት አጋጣሚ ተፈጥሯል። ኦማር ማርሙሽ ደግሞ በፕሪሚየር ሊጉ 5ኛ ግቡን ትላንትና ማስቆጠር ችሏል። ማንቸስተር ሲቲም ማሸነፉን ተከትሎ እንግዲህ በ52 ነጥቦች ወደ 4ኛ ደረጃ ከፍ ያለበትን ውጤት ነው በሊጉ ማስመዝገብ የቻለው። ትላንት የተደረገው ይሄኛው መርሃ ግብር ለማንቸስተር ሲቲ መልካም የሚባል ነው። ሌስተር ሲቲ ግን ባደገበት ዓመት ወደ ሻምፒዮንሺፑ የመውረድ ዕድል እጅግ ከፍተኛ ስለመሆኑ ቁጥሮች እያሳዩ ነው የሚገኙት። በ17 ነጥቦች በሊጉ 19ኛ ደረጃ ላይ ተቀምጧል። ሌላኛው ጨዋታ በአሜክስ በብራይተን ዶፍ አልቢዮን እና በአስቶን ቪላ መካከል የተደረገ መርሃ ግብር ነበረ። ይህ ጨዋታ በአስቶን ቪላ 3-0 አሸናፊነት ተጠናቋል። አስቶን ቪላ ትላንትና 3-0 ሲያሸንፍ ማርከስ ራሽፎርድ፣ ማርኮ አሴንሲዮ እና ዶኒ ማለን ናቸው ሶስቱን የአሸናፊነት ኳሶች ለቪላው ቡድን ማስቆጠር የቻሉት። አስቶን ቪላ በጣም ጥሩ የሚባል አቅም ላይ የሚገኝ ቡድን መሆኑን አሳይቷል። ነጥቡን ወደ 48 አሳድጎ 7ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው። ተጋጣሚውን ብራይተንን በልጦ ወደ 7ኛ ደረጃ ከፍ ሲል ብራይተን ደግሞ ወደ 8ኛ ደረጃ በ47 ነጥቦች የተንሸራተተበት ውጤት ነው ትላንትና መመዝገብ የቻለው። ማርከስ ራሽፎርድ በሊጉ ትላንትናም ግብ ማስቆጠር ችሏል። ስኬታማ ጊዜን እያሳለፈ ነው የሚገኘው። በውስጥ ውድድሮችም በአውሮፓ ሻምፒዮንስ ሊጉም ጥሩ የሚባል ግልጋሎት እየሰጠ ነው የሚገኘው። በተለይ ከማርኮ አሴንሲዮ ጋር ያላቸው ጥምርታ ለአሰልጣኝ ኡናይ ኤምሬው ስብስብ ጥሩ የሚባል ነገርን እንዲሰጡም እያደረጋቸው ነው ብሎ ማንሳት ይቻላል። ትላንትና አስቶን ቪላ እንግዲህ በአሜክስ 3-0 በሆነ ውጤት ማሸነፍ ችሏል። ሌላኛው በሴንት ጄምስ ፓርክ ስቴዲየም የተደረገው የኒውካስል ዩናይትድ እና የብሬንትፎርድ ጨዋታ ነበረ። ኒውካስል ይህን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። አሌክሳንደር አይዛክ እና ሳንድሮ ቶናሊ ሁለቱን የአሸናፊነት ኳሶች ለኒውካስል ዩናይትድ ማስቆጠር ችሏል። ሚንቦማ ደግሞ ብሬንትፎርድን ከሽንፈት ያልታደገች ኳስ በፍጹም ቅጣት ምት ማስቆጠር ችሏል። ኒውካስል የእንግሊዝ ካራባኦ ዋንጫ አሸናፊ እንደነበረ ይታወቃል። ከደስታ መልስ እንግዲህ በሜዳውና በደጋፊ የተደረገውን ጨዋታ በስኬት ማጠናቀቅ የቻለበት ውጤት ተመዝግቧል። በ50 ነጥቦች አንድ ቀሪ መርሃ ግብር እየቀረው በሊጉ 5ኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው ኒውካስል። ብሬንትፎርድ ደግሞ በ41 ነጥቦች በሊጉ 11ኛ ደረጃ ላይ ተቀምጦ ይገኛል። ሌላኛው መርሃ ግብር በሳውዛምፕተንና በክሪስታል ፓላስ መካከል የተደረገ ጨዋታ ነበር። ይህ ጨዋታ አንዳቻ በሆነ ውጤት ተጠናቋል። ሳውዛምፕተን በሊጉ ግርጌ 20ኛ ደረጃ ላይ ተቀምጧል። ምናልባትም በዚህ ውድድር ዓመት ባደገበት ዓመት ማለት ነው ከእንግሊዝ ፕሪሚየር ሊግ ከሚሰናበቱ ቡድኖች መካከል አንዱ የመሆን እድሉ እጅግ እየሰፋ ነው የሚገኘው። ትላንትና ማሸነፍ የሚችልበትን ሰፊ አጋጣሚ ነው መጠቀም ያልቻለው። በእርግጥ ይህ ቡድን እስከ 90 ደቂቃ 1-0 በሆነ ውጤት እየመራ ነበር። ነገር ግን በተጨማሪ 8 ደቂቃዎች ውስጥ ክሪስታል ፓላስ ግብ አስቆጥሮ ከጨዋታው 1 ነጥብ መውሰድ የቻለበትን አጋጣሚ መፍጠር ችሏል። በዚህም መሰረት እንግዲህ ሳውዛምፕተን ትላንትና ነጥብ የጣለበት አጋጣሚ ተፈጥሯል። ሌላኛው በበርንማውዝና በኢፕስዊች ታውን መካከል የተደረገው ጨዋታ በኢፕስዊች ታውን 2-1 አሸናፊነት ተጠናቋል። ለአሰልጣኝ ኬሪያን ማኪን በጣም ጥሩ የሚባል ዜና ነው። ይሄን ቡድን ላለመውረድ እየታገለ እንደሆነ ይታወቃል። ዘንድሮ አዲስ ያደጉ ሶስቱም ቡድኖች ላለመውረድ ነው እየታገሉ የሚገኙት። ምናልባትም ኢፕስዊች ታውን ግን ትላንትና በርንማውዝን በቬተሊቲ ስቴዲየም ማሸነፉ እንደ ጥሩ መልካም ዜና ተደርጎ ተወስዶለታል። በርንማውዝ በቅርቡም በእንግሊዝ ኤፍኤ ዋንጫ በማንቸስተር ሲቲ በገዛ ሜዳው ሽንፈት ማስተናገዱን እናስታውሳለን። ትላንትና ደግሞ በፕሪሚየር ሊጉ በተመሳሳይ በኢፕስዊች ታውን የ2-1 ሽንፈት አስተናግዷል። ዴላፕ ትላንትና ግብ አስቆጥሯል። በተላላቅ የአውሮፓ ክለቦች እየተፈለገ የሚገኝ ተጫዋች ነው። በተለይ ማንቸስተር ዩናይትድን ጨምሮ ቼልሲም ይህን ተጫዋች እየፈለጉት እንደሆነ ይታወቃል። ትላንትናም ለአሰልጣኝ ኬሪያን ማኪኑ ስብስብ አንድ ግብ ማስቆጠር የቻለበትን አጋጣሚ መፍጠር ችሏል። ይሄ ትላንት በእንግሊዝ ፕሪሚየር ሊግ የተደረጉ መርሃ ግብሮች ናቸው። ዛሬ በለንደን ደርቢ ቼልሲና ቶተንሃም ስፐር የሚገናኙበት መርሃ ግብርም በሊጉ በጣም የሚጠበቅ ትልቅ ጨዋታ መሆን ችሏል። በእርግጥ ሁለቱ ቡድኖች ሲገናኙ ቼልሲ በቶተንሃም ላይ ብዙ ጎሎችን በማስቆጠር በታሪክም ከየትኛውም ቡድን በተሻለ ብዙ ጎሎችን ቶተንሃም ላይ በማስቆጠር ቀዳሚ እግር ኳስ ቡድን ነው። እስካሁን ድረስ በሊጉ ብቻ ወደ 36 በሚጠጉ መርሃ ግብሮች ላይ ከ120 በላይ ግቦችን
በዚህ ቡድን ላይ ማስቆጠር ችሏል። በጣም አስገራሚ ቁጥር ነው ማስመዝገብ የቻለው። እንግዲህ በተለይ አርሰናል ኤቨርተንን እንዲሁም ማንቸስተር ዩናይትድ ኤቨርተንን ካሸነፉበት ውጤት በኤቨርተን ላይ ካስመዘገቧቸው 124 ግቦች በመቀጠል እንግዲህ ቼልሲ ቶተናም ላይ ያስቆጠራቸው 120 ግቦች በእንግሊዝ እግር ኳስ ታሪክ እንግዲህ ብዙ ጎሎች በተቃራኒ የተቆጠሩበት ጨዋታ ሆኖ ተመዝግቧል። በቅርቡም በነበረው መርሃ ግብር ላይ እንግዲህ ቼልሲ ስኬታማ ሆኖ ማጠናቀቁ እናስታውሳለን። ዛሬ በስታንፎርድ ብሪጅ ነው የሚደረገው። የተሻለ አሸናፊነት ቅድመ ግምቱን ቼልሲ ይወስዳል ተብሎ ነው የሚጠበቀው። ካሸነፈ ደግሞ ትናንትና ማንቸስተር ሲቲ የወሰደበትን የአራተኝነት ደረጃ መልሶ የሚረከብበት አጋጣሚ የሚፈጠር ነው የሚሆነው። ቶተናም ዘንድሮ በጣም ጥሩ የሚባል ጊዜ እያሳለፈ አይደለም የሚገኘው። በተለይ የተጫዋቾች ጉዳት በጣም እየፈተነው የሚገኝ እግር ኳስ ቡድን እንደነበር ይታወቃል። ዛሬ እንግዲህ ከቼልሲ ጋር የሚያደርገው ጨዋታ የሚጠበቅ ሆኗል። ሌላኛው መርሃ ግብር በስፔን ኮፓ ዲል ሬይ ትላንትና በተደረገ የግማሽ ፍጻሜ የመልስ ጨዋታ አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ በባርሴሎና የ1-0 ሽንፈት ደርሶበታል። ፌራን ቶሬስ ደግሞ ብቸኛውን የአሸናፊነት ኳስ ማስቆጠር የቻለ ተጫዋች መሆን ችሏል። ባርሴሎና እንግዲህ በድምር ውጤት 5-4 አሸንፎ ወደ ፍጻሜው መድረክ ማለፍ ችሏል። ከ23 ቀናት በኋላ የፍጻሜው ጨዋታ በሪያል ማድሪድና በባርሴሎና መካከል ይደረጋል። የኤል ክላሲኮ ነው እንግዲህ በቀጣይ በኮፓ ዲል ሬይ ፍጻሜ ጨዋታ የምንመለከተው። ይሄ በጣም በትልቁ የሚጠበቅ ትልቅ መርሃ ግብር መሆን ችሏል። እንግዲህ ባርሴሎና ይህንን መድረክ 31 ጊዜ በማሸነፍ ቀዳሚ እግር ኳስ ቡድን ነው። ሪያል ማድሪድ ደግሞ 20 ጊዜ በማሸነፍ ሶስተኛ ደረጃ ላይ የሚገኝ ቡድን ነው። እንደሚታወቀው አትሌቲክ ቢልባኦ ነው 24 ጊዜ በማሸነፍ ሁለተኛ ደረጃ ላይ የሚገኘው። እንግዲህ ባርሴሎናና ሪያል ማድሪድ ለፍጻሜ መድረሳቸውን ተከትሎ ምናልባት ማድሪድ ካሸነፈ ዋንጫውን ወደ 21 የሚያሳድግበት፣ ባርሴሎና ካሸነፈ ደግሞ ወደ 32 የሚያሳድግበትን አጋጣሚ ይፈጥራል ተብሎ ነው የሚጠበቀው። በትላንትናው ጨዋታ እንግዲህ ባርሴሎና ተሽሎ በተገኘበት መርሃ ግብር አሸንፎ ወጥቷል። ከዛ በዘለ በቅርቡ በላሊጋውም ተገናኝተው በተመሳሳይ በዚሁ በዋንዳ ሜትሮፖሊታኖ ስቴዲየም ማለት ነው አትሌቲኮ ማድሪድ 2-0 ሲመራ ቆይቶ ባርሴሎና 4 ግቦችን ከኋላ አስቆጥሮ አሸንፎ መውጣቱ የሚታወስ ነው። ትላንትናም ስኬታማ ጊዜን ማሳለፍ ችሏል። ሌላኛው ደርቢ ዴላ ማዶኒና ትላንትና በኮፓ ኢታሊያ ተደርጓል። በኤሲ ሚላንና በኢንተር ሚላን መካከል የተደረገ ጨዋታ ነበረ። አንዳቻ በሆነ ውጤት ይሄ መርሃ ግብር ተጠናቋል። ትላንትና ግብ በማስቆጠር ኤሲ ሚላን ቀዳሚ ነበር። በታሚ አብርሃም አማካኝነት የቀዳሚነቷን ግብ ማስቆጠር ችሎ ነበረ። ነገር ግን ሀካን ሻናኖግሉ ያቻነቷን ኳስ ለኢንተር ሚላን ማስቆጠር ችሎ መርሃ ግብሩ አንዳቻ በሆነ ውጤት ተጠናቋል። በእርግጥ በእነዚህ ሁለቱ ቡድኖች መካከል የሚደረገው ጨዋታ የመጀመሪያውና የሁለተኛው ዙር የሚባል ነገር የለውም። ምክንያቱ ደግሞ ሁለቱ ቡድኖች የሚገለገሉት አንዱን ስቴዲየም ሳንሴሮ ጁሴፔ ሜዛን ስቴዲየም ነው። ምናልባት የደጋፊዎቻቸው የቁጥር መጠን መለያየት ካልሆነ በስተቀር በአንድ ሜዳ እንደመጫወታቸው መጠን የመልሱም ጨዋታ በዚሁ ሜዳ ይደረጋል ተብሎ ነው የሚጠበቀው። ትላንትና የነበረው መርሃ ግብር እንግዲህ አንዳቻ በሆነ ውጤት በሁለቱ ቡድኖች መካከል መጠናቀቅ ችሏል። የመልሱ መርሃ ግብር በቀጣይ እንግዲህ ከ21 ቀናቶች በኋላ ይደረጋል ተብሎ ነው የሚጠበቀው። በጀርመን ዲኤፍቢ ፖካል የግማሽ ፍጻሜ አንድ መርሃ ግብር ትላንትና ተደርጎ ስቱትጋርት አርቢ ላይፕዚግን አሸንፎ ወደ ፍጻሜ ያለፈበትን ውጤት ማስመዝገብ ችሏል። ባለፉት 2 ዓመታት በአውሮፓ ሻምፒዮንስ ሊጉ፣ በጀርመን ቡንደስሊጋ እንዲሁም በጀርመን ውስጥ በሚደረጉ የውስጥ ውድድሮች ላይ በጣም አስገራሚ የሚባል አቅሙን እያስመለከተ የሚገኝ ቡድን ነው። ስቱትጋርት ትላንትና አርቢ ላይፕዚግን 3-1 በሆነ ውጤት ነው ማሸነፍ የቻለው። ወደ ፍጻሜው መሻገር ችሏል። ምናልባትም ይሄ ቡድን አሁን ካለው ወቅታዊ አቋም አንጻር ዋንጫ የሚገባው ቡድን ስለመሆኑ ብዙዎች ይስማማሉ። በፍጻሜው እንግዲህ ከ51 ቀናቶች በኋላ ከጀርመን 3ኛው ዲቪዚዮን ላይ ከሚጫወተውና ከቀናት በፊት ባየር ሊቨርኩሰንን ከመድረኩ ካሰናበተው አርሜኒያን ቤንፊልድ ጋር የሚያደርገው ጨዋታም ከወዲሁ የሚጠበቅ ሆኗል። እነዚህ ሁለቱ ቡድኖች እንግዲህ በፍጻሜው የሚያደርጓቸው ጨዋታዎች ከ51 ቀናቶች በኋላ ነው ይደረጋሉ ተብሎ የሚጠበቀው። ትላንትና እንግዲህ አርቢ ላይፕዚግ ፍጹም ብልጫ በተወሰደበት ጨዋታ በስቱትጋርት ሜዳ 3-1 በሆነ ውጤት ተሸንፏል። ደጋፊዎች ትላንትና ምናልባትም ወደ ፍጻሜ ማለፋቸውን ተከትሎ የነበራቸው የደስታ ስሜት በጣም አስገራሚ ነበር ብሎ ማንሳት ይቻላል። ስቱትጋርትም ካለው ወቅታዊ አቋም አንጻር የተነሳ የተሻለ ይህንን ዋንጫ ማሳካት የሚገባው እግር ኳስ ቡድን ስለመሆኑ ብዙዎች ይስማማሉ። ወደ ቱርክ እናቅናና ደግሞ ትላንትና በቱርክ ዋንጫ የሩብ ፍጻሜ አንድ መርሃ ግብር ተደርጎ ነበር። በፌነርባቼና በጋላታሳራይ መካከል የተደረገ ጨዋታ ነበረ። ይህን ጨዋታ ጋላታሳራይ 2-1 በሆነ ውጤት ማሸነፍ ችሏል። ቪክቶር ኦሲሜን አሁንም ደምቆ ያመሸበት ምሽት ሆኗል። ትላንትና አንድ በጨዋታ አንድ በፍጹም ቅጣት ምት 2 ግቦችን ለጋላታሳራይ ማስቆጠር ችሏል። በእርግጥ
ትላንትና የተጫዋች መጠነኛ የዘረኝነት ጥቃት እንደደረሰበትም እየተነገረ ነው የሚገኘው። በተለይ የፌነርባቼ ደጋፊዎች ተጫዋቹ ባሳየው ስነ ምግባር ደስተኛ ለመሆናቸውን ተከትሎ የዘረኝነት ጥቃት እንዳደረሱበት መረጃዎች እየወጡ ነው የሚገኙት። ዛሬና ነገ በሚኖሩ ጉዳዮች እንግዲህ ምናልባትም የቱርክ እግር ኳስ ማህበር ያለው ሂደት ምንድነው የሚለውን ነገር ይፋ ያደርጋል ተብሎ ነው የሚጠበቀው። ይብዛም ይነስም ግን ጋላታሳራይ ወደ ቀጣዩ ዙር መሻገር የቻለበትን ጣፋጭ ውጤት ትላንትና የአሰልጣኝ ጆዜ ሞሪኒዮን ፌነርባቼን በገዛ ሜዳው አሸንፎ ማሳካት ችሏል። ትላንትና የሁለቱ ቡድኖች ጨዋታ በጣም ያው ይታወቃል። ቱርክ ላይ የሚደረግ መርሃ ግብር ብዙ ጊዜ ግጭት አያጣውም። ይሄን ተከትሎ እንግዲህ ትላንትናም የነበረው መርሃ ግብር በሁለቱ ቡድኖች መካከል ጸብ ተፈጥሮበት እንደነበረም ስንመለከት ነበር። የዕለቱ ዳኛም ወደ 3 ቀይ ካርዶችን ማሳየት የቻሉበትና ፖሊሶች ሁሉ ሳይቀሩ ሜዳ ውስጥ ገብተው ተጫዋቾችን ሲያገላግሉበት የነበረ ሂደት ስንመለከት ነበረ። ጋላታሳራይ ግን በዚህም አለበዛ 2-1 በሆነ ውጤት አሸንፎ ስኬታማ መሆን የቻለበትን ውጤት ነው ማስመዝገብ የቻለው። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ ጉዳዮቻችንም በዚህ አብቅተዋል። አብርሃም ተስፋዬ ነበርኩኝ። በያላችሁበት መልካም ቀን ይሁንላችሁ።